ይሄ ድንጋይ አቡነ ተክለ ሃይማኖት የተወለዱበት ድንጋይ ነው ማለት ነው። አቡነ ታዲዮስ እና አቡነ ተክለ ሃይማኖት እዚህ ቤተክርስቲያን ውስጥ ነው ክርስትና የተነሱት። እዚህ ውስጥ ወርፋ ይጠብቀኛል። ይህ ቦታ አባታችን ተክለ ሃይማኖት እናትና አባት የእግዚአብሔር እና የጸጋ ዛም የበቃ መርበት ነው። አሁን በየት ነው የምንሄደው? ማለት በዚህ ነው በዚህ ነው። እሺ ምን ነው መሰላችሁ? ሰላም ዩቲዩብ እንዴት አደራችሁልኝ? ዛሬ ከአዲስ አበባ 65 ኪሎ ሜትር ርቀት ላይ የምትገኘውን የአቡነ ተክለ ሃይማኖትን የትውልድ ቦታ እንጎበኛለን። የአቡነ ተክለ ሃይማኖት የትውልድ ቦታ ምን ተመስል ይሆን? አብረን እናያለን። ተክለ ሃይማኖት ደርሰናል። እንደምታዩት ቪው ይሄን ይመስላል። ቤተክርስቲያኑ ደግሞ እዚህ ጋር ነው ያለው። በዚህ በኩል ገና ከመግባቴ ውስጥ የበረከት ፎ ተቀብዬ ይዣለሁ። ገና ጸበልም ስላልጠጣ ጸበል ጠጥቶ ለመብላት ተቀብዬ ወጥቻለሁ። እዚህ ጋር ከኋላ የምትመለከቱት የአባታችን የአቡነ ተክለ ሃይማኖት እናት የተቀበሩበት ቦታ እና ከግብጽ የመጡ አንድ አባት አሉ። ጠጋ ብዬ ጠይቄ እነግራችኋለሁ። እሱ ጠጋ ብዬ ጠይቄ ነበረ። የአቡነ ተክለ ሃይማኖት እናታቸውና የአባታቸው መቃብር ነው ማለት ነው። ገብተን ደግሞ እናያለን እንደሚመስል። ወርፋ ይጠብቀኛል። እዚህ ውስጥ ነው የምንገባው። ቤተክርስቲያኑ ይገኛል። መቃብር ቦታቸው ደግሞ ይገኛል። ጫማውን ቀን እንደዚህ ይጠበቀን ያለ ነው። አሜን። እዚህ ጋር እንደምትመለከቱት የእግዚአብሔር መቃብር ቤት ይላል። ግርማዊት እቴጌ መነን በግድግዳ የነበረውን በህንፃ አድርገው አሰሩት ይላል። ይህ ቦታ አባታችን ተክለ ሃይማኖት እናትና አባት የእግዚአብሔር እና የጸጋ ዛም የመቃብር ቦታ ነው። እንዲህ ውስጥ እየገባችሁ ስና ስም የጻፋችሁ ጸሎት እያደረጋችሁ መውጣት ይቻላል ማለት ነው። ከኋላ የምትመለከቱት ሰዎች ተሰልፎ የገባበት ያለው መቃብር የብፁዕ አቡነ ጴጥሮስ መቃብር ነው። እንግዲህ እኛ አባት ከግብጽ ተልከው ኢትዮጵያን በጵጵስና ሲያገለግሉ የነበሩ አባት ናቸው። እንግዲህ ካረፉ በኋላ ለሀገር አልሄድም እዚሁ ነው የሚቀበረው ነው። ከኋላ ሰው እንደምትመለከቱት የተሰለፈበት ቦታ የእሳቸው መቃብር እየጎበኘ ነው ማለት ነው። እንግዲህ ወደዛ ጋር ደግሞ አባታችን አቡነ ተክለ ሃይማኖት የተወለዱበት ድንጋይ አለ። ይሄ ድንጋይ አቡነ ተክለ ሃይማኖት የተወለዱበት ድንጋይ ነው ማለት ነው። እዚህ ድንጋይ ነው አባታችን አቡነ ተክለ ሃይማኖት የተወለዱት። እንግዲህ ከውስጥ ሆኖ ወደ ውጪ ይሄን ይመስላል። ተራራው ይሄ ነው። የመውጫው በሩ ደግሞ ይሄን ይመስላል ማለት ነው። የሰንበትም ስለሆነ ጾምም ስለሆነ ብዙ ሰው ነው ያለው። እንግዲህ ታችም ዋሻ ሚካኤል አለ። ወደዛ እንሂድና ደግሞ እሱን ቦታ አሳያችኋል። አካባቢው ማህበረሰቦች እዚህ ጋር እንደምታዩት የተለያዩ ዳቦዎች ሽልጦ ማለት ነው ጁሶች ምናምን ይሸጣሉ እዚህ አካባቢ ነው። ስንት ብር ነው ሚሪንዳ? 50 ብር። ዮዮስ እንግዲህ እንደሰማችሁት ነው። እንግዲህ እንደ 50 ብር ነው እዚህ። ዮዮ ደግሞ ብስኩት ባለች አላለ ዮዮ ብስኩቷ ደግሞ እሷ ደግሞ 20 ብር ነች ማለት ነው። አሁን ወደ ጸበልና ወደ ዋሻው ነው እየሄድን ያለ ነው። ታያቸዋል። ሰውና መኪና የሚመጣ ያለው ገና እዛ አካባቢ ነው ዋሻና ጸበል ያለው ማለት ነው። ጸበል የሚቀዳ ነው። ወረፋው ስላልተሳለ እንደምታዩት ብዙ ሰው ነው ያለው። ለብቻ ለመጠጣት ተሰልፈን
ቢያንስ ጠጥተን እንኳን እንሄድ። ምንም ማድረግ አይቻልም። ሞልቷል። ሰው በጣም ብዙ ነው ያለው። በመጨረሻም ጸበል አግኝተናል ማለት ነው። ወደ ቤት ይዞ መሄድ የማይታሰብ ብዙ ጠጥተን መሄድ ነው። አጠናን ጭሱ ሽልጦ 40 ብር ትንሽ ፀሐዩ ስላስቸገረን መኪና ውስጥ ዳቦም እየበላን ያለ ነው። እዚህ ከኢቴሳ ተክለ ሃይማኖት በእግር 45 ደቂቃ ወይም ደግሞ 1 ሰዓት የሚሆን የእግር መንገድ ተጉዘን ማርያም ገዳም የምትባላለች እና ወደ እሷ ገዳም ደግሞ ጉዞ ጀምረናል። እስቲ እሱን ደግሞ ያለው ነገር አሳያችኋለሁ። ራጅን ቆዩ። ፀሐዩ ገና አሁን ሰዓቱ 5 ተኩል ነው አለ ኩለቀን የሆነ ስለሆነ ፀሐይ በጣም መሳለችና ለዛ ነው ጠሬ እንደዚህ ዛታችን ነው እንዴ ዛታች እኛ ያጠፋነው ጠዋት እዚህ እንደደረስን ነበር መሄድ የነበረብን። እንደዚህ ፀሐይም አይሆንብንም ነበርና ቦታው ግን ሰላም አለው። ትንሽ ፀሐዩ ነው እንጂ እንደምታዩት ቦታው አቀረጭ ያለ ነው፣ ጸጥ ያለ ነው። በቃ እስቲ እንግዲህ ምን ሆነ መሰላችሁ መንገድ ሳትልና ወደ ላይ እየወጣን ያለው መንገድ ላሳያችሁ። ቆይ ይሄን ነው እየወጣን ያለ ነው። እየሄድን ያለው መንገድ ስንዴ የነበረው በዛኛው መንገድ ነው፣ ግን ተሳስተን ነው እዚህ ጋር እየወጣን ያለ ጫማ ጠር ማለት ነው። በዚህ ጋር ይሻላል መንገድ ተሳስተን ማለት ነው። አሁን ዋናውን መንገድ ይዘናል። በቃ እንደዚህ ማለት ነው የምንሄደውም በእንደዚህ ነው። እሺ ይመስላል፣ ግን እንደዚህ ድንጋይ ነው ቦታው ተርሷል፣ ግን ድንጋይ ይበዛዋል። በጣም ድንጋይ ብቻ ነው ቦታው። ጋራው ደግሞ እንደዚህ ነው። ቻይ ሄድ ነው ገና እስካሁን 10 ደቂቃ ቢሆን ይሄድ ነው መንገድ። ገና ብዙ ይቀረናል ማለት ነው። እስቲ እንጓዝ፣ አብራችሁን ቆዩ። ሰብስክራይብ፣ ላይክ አድርጉ። እስቲ ኮሜንት ጻፉልኝ። ኢቴሳ ተክለ ሃይማኖትን ከዚህ በፊት የምታውቁ ሰዎች ኮሜንት አድርጉልኝ። እስቲ ላይክ አድርጉ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። ሌላ ቦታም ገና እንዞራለን ገዳማትን። ባለፈው እንዳልኳችሁ ገና ክፍለ ሀገራት መውጣት እንጀምራለን ብያችሁ የለ አንድ ብለን ጀምረናል። እንግዲህ በኢቴሳ ተክለ ሃይማኖት ገዳም እንግዲህ ኢቴሳ ተክለ ሃይማኖት ቅድም የአባታችን አቡነ ተክለ ሃይማኖት ትውልድ ቦታ እንደሆነ ነግሬያችኋለሁ። እንግዲህ ከዛም ውጪ ታቦተ ጽዮን እዚህ ቦታ ላይ እንዳረፈች እንዲሁም የአባታችን አቡነ ተክለ ሃይማኖት አባትና እናት እዚሁ እንዳረፉ እንደውም አንድ ግብፃዊ ጳጳስ እዚህ ተልከው የነበሩ ረፍታቸው መቃብራቸውም እዚሁ እንደሚገኝና ቅድም አሳይቻችኋለሁ። አሁን ደግሞ ወደ እመቤታችን ድንግል ማርያም ገዳም ነው እየሄድን ያለ ነው። መንገዱ እንደምታዩት እንደዚህ ነው። ጢሻ ነው የሚባለው አይደል? እንደዚህ አይነት መንገድ እስቲ ጻፉልኝ። እንደዚህ አይነት ቦታ ጢሻ ነው የሚባለው መሰለኝ። ደስ ይላል ግን በቃ አብሶ ከተማ ምናምን ተወላችሁ ከሆነ አዲስ ቻሌንጅ ነው እንደዚህ አይነት ቦታ። ሰው እንደዚህ ጸበሉ እያስቀምጠን ያለው ቁልቁለት ስለሆነ ሁሌ ቁልቁለት ነው። ስትመለሱ ግን ዳገት ስለሆነ በቃ አሁን በየት ነው የምንሄደው ማለት ነው? በዚህ ነው በዚህ ነው። እሺ ተገኝቷል። መንገዱ ተገኝቷል። ይሁት ይሁት መንገድ ተጉዘን ማለት ነው 45 ደቂቃ ተብለን ነው ከዚህ የተነሳ ነው። ግን
ቢያንስ አሁን ወደ 30 ምናምን ደቂቃ ደርሰናል። የደረስንበትን ቦታ ይሁት የሀገሩ ሰው ስንጠይቃቸው ይኸው እዚህ ጋር ይሉናል። ግን ሌላ ተራራ ነው ያጋጠመን። ይሁት ቆም ያሳያቸዋል። ይሁት እዚህ ጋር ይሁት እታች ያቺ ነች እንዴ? እዚህ ጋር ቤተክርስቲያን ይታያችኋል። እዚህ ጋር ያቺ ማት ነው ትናችን እኮ እኔም ደንግጬ እኮ ነው ያከሆነ ወደዛ ነው። ያቺ ናት ገደል ውስጥ ነው አለ። ገደል ውስጥ ነው። ገደሉ እንግዲህ ያም ገደል ነው። እኔ እኮ ፊት ለፊት ታየችኝ እሷ ነችና ያማ አጣጣውም ሌላ ነው ተገኘች። እዚህ ፊት ለፊት ታያችኋል። ይሄ እዚህ ጋር እሱ ነው ቤተክርስቲያኑ። ገደል ነው ብለን ነው አየው። ያው በዛ ጋር ሰው ከው ዛታች ይሁት ቤተክርስቲያኑ እንዳለች እዚህ ጋር አለ። ቤተክርስቲያኑ እዛ ጋር አለች። እኛ ደግሞ እንደዚህ እየሄድን ቦታ ይሁት ይሄን እንዳለ ይሁት። ከዚህ መሀል እዚህ ጋር ገዳም መገንባት ያስቡት። በጣም የሚገርም ነው። ድሮ አባቶቻችን የሚሰሩት ጥበቦቻቸው ሁሉ የሚገርም ነው ማለት። በመጨረሻም ግቢ ውስጥ ገባን ማለት ነው። ይሄን ይመስላል ግቢ። ይኸው ዛፉ ሰላሙ ደስ ሲል በመጨረሻ ደረስን። ግቢው ይሄን ይመስላል ማለት ነው። ያ በዚህ ጋር ምግብ ቤተክርስቲያኗ መግቢያ ይሄ ነው፣ ቆርቆሮ። በመጨረሻም ደረስን ማለት ነው። ማርያም ገዳም ይሄን ይመስላል። ማርያም ገዳም ማለት ነው። ማርያም ገዳም ቁጭ ብያለሁ። በነገራችን ላይ እቺ ቤተክርስቲያን ከተመሰረተ ከ1000 ዓመት በላይ ያስቆጠራለች ነው ያለው የገዳሙ አባት። እና ሌላ ደግሞ አቡነ ታዲዮስ እና አቡነ ተክለ ሃይማኖት እዚህ ቤተክርስቲያን ውስጥ ነው ክርስትና የተነሱት፣ እዚህ ውስጥ ማለት ነው። አባታችን አቡነ ተክለ ሃይማኖት ክርስትና የተነሱባት ቦታ እዚህ ማርያም ገዳም ነው ማለት ነው። እንግዲህ እቺ ቤተክርስቲያን ምንም ተደረረ የላትም፣ እርሻም የላቸው፣ ምንም የላቸው። እንደምታዩት የዕቃ ቤቱ ፈርሶባቸው እዚህ ጋር በምትመለከቱት ነገር እየሰሩ ነው የሚገኙት። ገዳሟን ማገዝ መርዳት የምትፈልጉ ሰዎች አካውንቷን ከስራ ማስቀምጥላችኋለሁ። የበኩላችሁ መርዳት ማገዝ ይችላላችሁ። እንግዲህ ዩቲዩብ ጨርሰን ወጥተናል፣ ቆይተናል። ከወጣን ግን ነው ምሳ ምናምን እየበላ ነበር። ትንሽ ደከመኝና መቅረጽም ትንሽ ረሳሁኝ። አሁን ጨርሰን አሳያችሁ። እንደዚህ ጨርሰን እየወጣን ያለ ነው። እኔ አንድ ጥግ ስር የቆሎ ተማሪዎች ቤት ስር ቁጭ ብዬ ያለሁት። እንግዲህ ዩቲዩብ ዛሬ ቪዲዮአችን ይሄን ይመስል ነበረ። ቀጣይ ቪዲዮ እንገናኛለን። ሳስጎበኛችሁ የነበርኩት እኔ ዳግም ነኝ። ቻናሌ ሰብስክራይብ እያደረጋችሁ እስከሚቀጥለው ቪዲዮ ጠብቁኝ። አመሰግናለሁ። ቻው።